ኦኬ ምን ተረዳሽ? ጠጪ እየጠጣሽ ስፔስ የለውም ብለሽ ዛሬ ቪዲዮ አንድ ወር በፊት ፓወር ፕላንት ምን ማስጎብኘት ይሆናል። እዛ ውስጥ የነበሩትን እያንዳንዱን ስቴፖች እና እንዴት ውሃ ወደ ኤሌክትሪካል ኤነርጂ እንደሚቀየር አንድ ላይ የምናይ ይሆናል ማለት ነው። በጣም በማለዳ ተነሳን። ምክንያቱም አንድ ሰዓት ስል እዛ መኪናው ጋር መገኘት እንዳለብንና በጊዜ ሄደን አይ ቲንክ ሁለት ቦታ ስለሆነ የምንጎበኘው እንደዛ እንድናደርግ ታስቧል። ፊታችን ሞቅ ደመቅ ብለዋል። አሁን ወደ ቁርሳችን ነው። ቁርስ ሁሉ ጊዜ ዋና ምግቤ ስለሆነ ማታ ተዘጋጅቼ ነው ያደርኩት። ሰው ከጓደኛዬ ጋር ቁርሳችንን እንበላለን። እንደ ማንኛውም የዩኒቨርሲቲ ተማሪ እንግዲህ ለውዛችንን ቀብተን ዳቦ በሻይ እንበላና ጉዟችንን ወደ ቆቃ ሃይድሮ ፓወር ፕላንት ትሪፓችን ስኩል ትሪፕ እስከሆነ ድረስ እቃ ማዘጋጀት አለብን። እዚህ ጋር የምንይዘውን ነገር መራርጠን ያዝነው። ለዚህ ውሃ ያስፈልገናል። ቢካውዝ ቀኑ ሙሉ ነው እዛ የምናሳልፈው። ፀሐዩ ከባድ ነው። አዳማ ነው ያለነው። ጥላ ምናምን ያስፈልገናል። ከሁሉም በላይ ደግሞ ኖትቡክና እስክሪብቶ ያስፈልገናል። ላልጽፍ እችላለሁ እኔ ቪዲዮ ሪከርድ ስለማድረግ፣ ነገር ግን ምንም ቢሆን ያስፈልጋል ማለት ነው። ጀስት ፊልድ ትሪፕ ስለሆነ ማለት ነው። ከዶርማችን ወጥተን ጉዟችንን ግቢ ውስጥ ጋራጅ አለ። እዛ ጋር መኪና የሚቆምበት ጋር ሄደን ስንት ሰው ይቀድመናል፣ ምን ያክል ሰው እንደሚቀድመን አናውቅም። እዛ ሄደን አብረን የምናይ ይሆናል ማለት ነው። ይሄ ሁሉ መንገድ መተን ነው። እሺ ከጀርባ ሄደን ሳይሆን መተን እዚህ እንግዲህ የራሳችንን የግል ጉዳይ እያወራን እየተጫወትን ነበር። ወደ መኪናው ሄድ ነው። ትንሽ ከዶርማችን የተወሰነ መንገድ ነበረው። እዛ ደርሰን ወደ መኪናው እንገባለን። ያለውን ሁኔታ እስከ መጨረሻው ተከታተሉ። ፋይናሊ ሂር እንደ መኪናው ባዶ ነው። ይገርማችኋል። በጣም ስለሚያከብሩኝ አንገባም ብለው ነው ከኔ ቀድሞ ያው this is beautiful ያምራል። እናንተ እዚህ ጋር እያንዳንዱ ሰው እንግዲህ ክላስሜቶቼ ናቸው። እነርሱም ገቡ። መሄድ ስላለብን ገቡ። ከዛ በኋላ እንግዲህ ጉዟችንን እንዳልኳችሁ ወደ ቆቃ ፓወር ፕላንት እናረጋለን ማለት ነው። ሃይድሮ ፓወር ፋይናል ደርሶ ኦልሞስት 2 እና 3 ቀን ሲቀር ነው ጉዟችንን ያደረግነውና ለዛ እንግዲህ ብዙ ሰው በጣም ኤክሳይትድ ሆኖ ምናምን ደስ ብሎት አይነት ሳይሆን ጀስት ግዴታም ስለሆነ አይነት ነገር ነው እየሄድን ያለ ነው በብዛትና ግን አሪፍ የሆነ ኤክስፒሪየንስ ነው ወስደን የመጣ ነው። እናም ጥሩ ነበር ጊዜያችን። ብቻ በቆይታችን ያለንን ጊዜ እንዴት እንዳሳለፍን ምናምን የምናይ ይሆናል ማለት ነው። ከግቢ እየወጣን ነው እንግዲህ ግቢያችን መንገድ ጽዱና ውብ እንደሆነ በዚህ እግረ መንገዳችሁ ማየት ትችላላችሁ። ይሄን ከመሰለ ውብና ለምለም ከሆነ ግቢ ወጥተን እንግዲህ በፀሐይ ልንቃጠል በዛውም ልንማር ነው። አብራችሁን ቆዩ።
አዳማ እንግዲህ እንደዚህ ቆንጆ ናት። መታችሁ የሚታቁ ታውቃላችሁ። እኛ ብዙም ከግቢ እኔ ባልወጣም ጀስት በጣም ቆንጆና ውብ ሀገር እንደሆነች የታወቀ ነው ማለት ነውና ኮሪደር ልማት ኦልሬዲ እዚህም ደርሷል። በደንብ እየተሰራ ነው። ይሄን ይመስላል የአዳማ ከተማ። ደን ጉዟችን እንግዲህ ወደ ውጭ ስለሆነ ከከተማ ውጭ እየወጣን ነው ማለት ነው። ከከተማ ውጭ ወጥተን ረጅም ጉዞ እናደርጋለን። ፋይናሊ እንግዲህ ቆቃ ደርሰናል። ይሄ መግቢያው ነው። ገብተን ውስጥ ግድቡ ምን ይመስላል፣ ውስጥስ ደግሞ ምን አይነት ስራዎች ናቸው የሚሰሩት፣ እንዴት ነው ውሃ ወደ ኤሌክትሪሲቲ የሚቀየረው። ይሄ ደግሞ እንግዲህ ዶሮዎቹ ናቸው ዌልካም ያሉን ቀድመው ከሁሉም በፊት ምን እንደሚሰሩ አላቅም። ዶሮዎች እዚህ ውስጥ ከነሱ አልፈን ኦልሬዲ ይሄ ዳሙ ነው ወይም ደግሞ ግድቡ የተገደበው ውሃ የተኛበት ይሄን ይመስላል ማለት በአንዱ ጫፍ ስለሆነ ያየ ነው። በጣም ሰፊውን ፓርት ሞር ድሮን ምናምን ሲገዛ ምና ይሆናል። በዚህ መልኩ እንግዲህ ወክ ያረግን ምናምን ዞር ዞር ብለን ግቢውን አየን። ከመግባታችን በፊት አንዳንድ ወገኖች ፎቶ ተነሱ ምናምን። ይሄ ነው እንግዲህ ውሃው ይሄን ይመስላል። ይሄ ግድቡ ነው። ከዚህ ውሃ ወደ ውስጥ ገብቶ ተርባይኑን አንቀሳቅሶ እና ያ ደግሞ ወደ መካኒካል ኢነርጂ ተቀይሮ ከመካኒካል ወደ ኤሌክትሪካል ተቀይሮ ነው እንግዲህ ኤሌክትሪክ ሲቲ ከውሃ መመነጫው ማለት ነው። ውስጥ ያለውን ነገር አብረን የምናይ ይሆናል። እዚህ ጋር እንደምታዩት አህዮችና እንግዲህ ከብት ምናምን ፍየልም በግም አለ። ሁሉም ነገር ነው ያለው። እንግዲህ ግድቡ አካባቢ ምን እንደሚሰሩ ባይታወቅም እንደዚህ ሰላም አልናቸው ምናምን በጎቹ መልካም ስለሆነ እንግዲህ ከላይ ያያችሁት ውሃ እንግዲህ በውስጥ በኩል ገብቶ በስር ነው የሚያልፈው። ይሄ ከላይ ያለው ምድር ጋር ያለው ቦታ ነው። ነገር ግን ተርባይኖቹ ምናምን ሮተር ስቴተር ምናምን የሚባሉትን ኢኩፕሜንቶች ወይም ያንን ተርባይን እንዴት እንደሚያንቀሳቅስ ውሃው ለማየት ወደ ውስጥ መግባት አለብን ማለት ነው። እኛ የተወሰነ አንደርግራውንድ እንሄዳለን። ይሄን ያክል ጥልቀት ወደ ውስጥ እንገባና ተርባይኑን ከላይ ያለው ከግድቡ የምንለቀቀው ውሃ ነክቶ የሚያልፈውን ቦታ ምናይ ይሆናል ማለት ነው። ተርባይኑን እያንዳንዱ ስትራክቸር ባናይ ሮተር አለው ስቴተር አለው። ብሌዶች አሉ። ብሌዶች አሉ። ውሃው ቀጥታ የሚመታቸው ለማን ነው? ተርባይኑ። ሌላኛው ተርባይን ብሌድ ደግሞ ከተርባይን ሻፍት ምን የሆነ ነው? ካፕል የሆነ ይኖ ካፕል የሆነ ሰው አለ። ካፕል የለም። አይ ይመንሳ ይፈቀድ ካፕል ሆኗል። ተርባይን ብሌዱ ከተርባይን ካፕል ሆኗል። ለፕሬየር ስለካፕል ማድረግ ይጀምራል። መስለከም ይጀምራል። ከዛ ደግሞ ይሄ ነው ምን ይባላል? ሻፍት ማለት ጀነሬተር የተርባይን ሻፍት። ከዛ ከዚህ በላይ ደግሞ ምን አለ? ጀነሬተር አለ። ሌላ እዚህ ጋር ብዙ ኮምፖነንቶች አሉ። ለምሳሌ ባይፓሳት አሉ፣ ባጎችን አሉ፣ ቱቦችን አሉ። እዚህ ጋር ደግሞ ፒስተኖችም አሉ ይታያቸዋል። አሁን መጣስ ከዛ ተርባይን አይደለም ይመጣል። የተርባይን ዙሪያ ላይ አንዱ ለመክፈት ነው፣ አንዱ ለመዝጋት ተመሳሳይ እዛ ጋር ይታያቸዋል። አሁን እንዴት የሚሰራው በፕሬሸራይዝ የሆነ ዘይት ይሄ ምክንያቱም በሰው ኃይል የሚከፈት አይደለም። በፕሬሸራይዝ የሆነ ዘይት ነው። ያዙሯል
እዛ የሚሰራው ዩኒት እናየዋለን። ቅድም በስራ ላይ የሌለውን ሮተር ነው ያየነው። እዚህ ጋር ደግሞ እየሰራ ያለውን ፓርት አይተናል ማለት ነው። እና እንዴት ከስር የገባው ውሃ የተርባይኑን እንቅስቃሴ እንደሚወስንና ያ ተርባይኑን የነካው ውሃ እዚህ ጋር ያለው ሻፍት ያንቀሳቅሰዋል። ስለዚህ ይሄ ሮተር እየተንቀሳቀሰ ኮንቲኒስሊ ከወተር የሚመጣውን ኤነርጂ ወደ ሜካኒካል ኤነርጂ ይቀይራል ማለት ነው። ከዛ በኋላ ጄኔሬተር ተጠቅመን ትራንስፎርመር ተጠቅመን እንደዛ ብዙ ስቴፖችን አልፈን ወደ ኤሌክትሪክሲቲ ወይም ደግሞ ወደ ኤሌክትሪካል ኤነርጂ እንቀይራለን ማለት ነው ያንን የውሃውን ኤነርጂ። ቅድም እንዳልኳችሁ ስቶርድ የሆነው ከግድቡ የሚለቀቀው ውሃ ቀጥታ በዚህ ውስጥ ነው የሚያልፈውና አልፎ የተርባይኑን ስፒን ነው የሚነካው። ያ የተርባይኑን ስፒን ሰነካ ተርባይኑ ደግሞ ቀጥታ ከጄኔሬተር ጋር የተገናኘ ነው። ጄኔሬተር ደግሞ ሜካኒካል ኤነርጂን ወደ ኤሌክትሪካል ኤነርጂ ይቀይርልናል ማለት ነው። በዛ መልኩ ነው የሚሰራው። ከዛም እነዚህ ሲስተሞች እንዴት ኮንትሮል እንደሚደረጉ ነው። ኮንትሮል ሪሞቹን አየን፣ የተለያዩ ኮንትሮሊንግ ሜካኒዝሞችን እና ፕሮቴክሽን፣ ከዛም ደግሞ አልፎ ስካዳ ሲስተም ራሱ ሳይቀር እንዴት ሞኒተር እንደሚደረግና ምን ያክል ኤነርጂ ጄኔሬት እየተደረገ ነው፣ ምን ያክል ኤነርጂን ሰፕላይ ማድረግ ይችላል የሚለውን ፓወር ፕላንቱ ያንን ነገር ሙሉ ነው ዲቴይሉን ያየ ነው። እያንዳንዱን ዲቴይል መናገር ባልችልም ጀስት እነሱ ናቸው እዚህ ጋር ያሉት። እንዴት ነው ባትሪ ቻርጅ የሚደረገው፣ እንዴት ነው ፕሮቴክት የሚደረገው፣ ካፓሲታንስ፣ የተለያዩ ነገሮችን ስንጠቀም ለምን አይነት አላማ እንደምንጠቀማቸው እነሱ ነገር በደንብ ተረዳን ማለት ነው። ምንድነው ዳይን ነው ፎርዋርድ እና ሪቨርስ በፉል ሬክቲፋየር ፉል ኮንትሮለር ሬክቲፋየር ሲሆን ማለት ነው። ከዛ ሪፕልስ አሉ። አሁን ሪፕልስ ደግሞ የሚቀይረው ማን ነው? ካፓሲተር፣ ሬዚስተሮችን፣ ተርሚስተሮችን፣ ኮምፖነንት ኤሌክትሪካል ኮምፖነንት የሚባሉት ማለት ነው። ስለዚህ እዚህ ጋር ምንድን ያለ ሬክቲፋየር ነው ባጭሩ። ወደ ዋና ቁም ነገር ስንመጣ በታስቦት ባትሪ ቻርጀር ወይ ደግሞ ሬክቲፋየር ነው ያሉት። ሬክቲፋየር ደግሞ ዋናው ስራው ምንድን ነው? ባትሪዎች አሉን እዚህኛው ሩም ደግሞ እዛኛው ሩም ደግሞ ምን አለ? ባትሪዎች አሉ። ባትሪዎችን ቻርጅ ለማድረግ ነው። ከምን ወደ ምንድን ነው የሚቀይረው? የሚገባላቸው ገቢ ምንድን ነው? 3 ፌዝ ኤሲ ነው የሚገባላቸው። ከዛ ወደ 220 ቮልቴጅ ዲሲ ይቀይሩና ሬክቲፋይ ያደርጉና ባትሪ ቻርጅ ያደርጋሉ ማለት ነው። ተመሳሳይ ስልካችን ቻርጅ የምታደርጉ መጨረሻ ላይ ደርሶ ለኪያት ከቻርጀር ወጥቷል 4 ቮልት ወይ 8 ቮልት ምናምን ከእንትኑ ላይ ኬብሏ ላይ ፋል አይደለም ስትላታ ምናምን ማለት በትክክል 1 ምናምን በከረንቱ ታምክራለሁ አይደል? ስለዚህ ዲሲ ነው ማለት ነው ቀጥታ። እኛ ጋር ተመሳሳይ ባትሪያችንም እዚህ ያለው ባትሪ ቻርጀሮቹን እነዚህ ናቸው ወይም ደግሞ ሬክቲፋየር የሚባሉት ማለት ነው። ይሄ ደግሞ አውቶማቲክ የሆነ ስዊቺንግ ሲስተም እንዴት እንደሚጠቀሙ እያስረዳን ነበር እዚህ ጋር እና የተለያዩ ቫልቮች አሉ ዳሙ ማለት ጄኔሬሽኑ ላይ እነዛን ቫልቮች ኮንትሮል ለማድረግ እያንዳንዱ ጊዜ አንዴ ውሃ ሲበዛ ሲያንስ ምናምን ነገር ሰው ቼክ እያደረገው መዝጋትና መክፈት ትንሽ አዳጋች ነው፣ ከባድ ስለሆነ ማለት ነው። በተለይ ክረምት ላይ ምናምን አንዳንዴ ዝናብ ሲዘንብ ምናምን ውሃ በጣም ይበዛል። ከዛ ደግሞ ውሃ የሚያንስበት ጊዜ አለና ያንን የቫልቭን ሌቭል ለመቆጣጠር አውቶማቲካሊ ስዊች ኦን እና ኦፍ እያደረገ የሚሰራ ሲስተም ነው እያስረዳን የነበረው ማለት ነው እዚህ ጋር።
ዜን ወደ ውጭ ወጣን። ከዛ በኋላ ይሄ ነው እንግዲህ ወደ ተርባይኑ ውሃ የሚገባበት ማለት ነው። በዛ ከፍታ ላይ ነው ውሃው ያለው ግድቡ። ከዛ በኋላ በዚህ በኩል ያልፋል ማለት ነው። ሲያልፍ እንግዲህ ውስጥ ያለውን ቅድም ያየነውን እያንዳንዱን ነገር እየነካ ያልፋል። ከዛ በኋላ ጄኔሬት የተደረገውን ኤነርጂ ወይም ፓወር ወደ ሌላኛው ማስተላለፍ ይቻላል ማለት ነው። ከዛም በውጭ በኩል ያለ አንድ ሌላኛው ኢኩፕመንት የነበረው ትራንስፎርመር ነበር። እዛ ጋ ያለውን ትራንስፎርመር ስራው ምንድነው፣ ምን አይነት ነገሮችን ነው ፐርፎርም የሚያደርገው፣ ከዛ በኋላ እንዴት ነው ፕሮቴክት የሚደረገው። አሁን ቆቃ ያለንን ቆይታ ጨርሰን ወደ ምሳ ነው የሄድነው። ከዛ ምሳ ከበላን በኋላ ወደ ዊንድ ኤነርጂ ፕላንት እንሄዳለን፣ ወይም ዊንድ ኤነርጂ ፋርም አለ። እሱ ላይ ከምሳ በኋላ ሄደን እንደምናይ ተነግሮናል። እኔ እንትና ይባላለሁ። እንትና የተባልኩት በእንትን ምክንያት ነው። የትኛው ብሎክ የትኛው ዶርም ብሎክ 563.345 እና ማለት ነው። ከዛ በኋላ ዶርሜ ደግሞ ማለት ነው ኢንፊኒቲ ነው፣ ግን ኢንፊኒቲ ጋር ነው ያለ ከ0 እና ከ1 መካከል ያለ አወቁ 0.22 ነው 0.1 ነው ያለ ነው የሚቀጥል የኔ ዶርም ማሪ እንዳንቻለ 344 ነው። እሺ ምን ተሰማሽ ዛሬ? ዛሬ እንደዚህ ተሰማኛል፣ እንደዚህ ነው ተሰማኛል። እኔ ግን እንደዚህ ተሰማኝ ነው እንደዚህ ተሰማኝ እንደዚህ ተሰማኝ ነው ፈልገው ከዛ ይሰማኛል ብዬ ስጠብቅ ድምፁ ላይ ተቀንሷል። ከዛ የሮስ ሻሻው ስሜታችንም አይሰማል እንታስ ተሰምቶናል። ይሄ እንዴት ጄነሬት እንደሚደረግ ስናይ ማለት ነው በጣም የሚገርም ነው። መጀመሪያ ውሃው ይቆፋል። የተሰማችሁ እዚህ ጋር የተሰማን ድምጽ እኮ የእሱ ነው ማለት ነው። የውሃ ድምጽ ሰምተናል። ወፎች ነበሩ፣ ቆርቆሮ ነበር። የፀሐዩ ማቃጠል አልሰማችሁ? የፀሐዩ ማቃጠል በጣም እንዳለ የሆነ ሰዓት ነው ኤርፎኔ ማለት ነው አሁን ለምን ከመብዛት የተነሳ። እሺ አንቺ ምን እንደተሰማሽ ነው? አንድ አይነት ነው የተሰማኝ። እሺ ከየት ነው? ከማን ጋር ነኝ? ከማን ጋር ነኝ? እሺ ምንድን ነው የተሰማሽ? አንድ 6 ግለጽልኝ። ደስታ እሺ ምን ተረዳሽ? ሰውዬው ካስረዳ ገና ነው ተማሪዎች ቤተክርስቲያኑንም አንድ ላይ አስገባው።